አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ሁልጊዜም ቁም ነገር መጥቻለሁ ማለት ነው። ቶቼ ቁም ነገር ብቻ እኔ ጋር ስመጡ ቁም ነገር ብቻ ነው የምለቀው ማለት ነው። ቶቼና ዛሬ እስኪ መጠንቀቅ ያለባችሁን ነገር ልንገራችሁ። እህታችን በቅርብ የመጣች እህት አለች ማለት ነው። ቶቼ የመጣችሁ እንግዲህ ከዱባይ ነው ማለት ነው። እሷ እንግዲህ አየር አልፏት ማለት ነው ቶቼ እና ደግሞ እንዲያልፋችሁ እስኪ ምን ማድረግ አለባችሁ ቶቼ ትምህርት ይሆናል ብዬ ነው ለእናንተ። እህታችን በእርግጥ አዲስ ናት፣ መጥታ ሂዳ አታውቅም፣ የመጀመሪያዋ ነው እና ሰዎቿም እዛ ስትኖር በጣም ክፉ ነበሩ። ምንም ሳይመቻን ነው። ጎበዝ ናት። 2 ዓመቷን ኮንትራቷን ጨርሳ ወደ ሀገሯ የገባችሁ ማለት ነው። እና እህቶቼ ምን ማድረግ እንዳለባችሁ ልንገራችሁ ማለት ነው። አየር እንደሚያልፍ ታውቃላችሁ፣ ያለ ሰዓት። እነሱ እንግዲህ ችግር የለባቸውም። በተለይ እንደዚህ እኛን ብዙ ጊዜ እንትን የማይፈልጉ አለ አይደለ? ሁልጊዜ የሚያመናጭቁን ምናምን ለኛ ኸይር የማይፈልጉ አሉ አይደለ? እነሱ እንግዲህ ትኬት ይቆርጡላችኋል፣ ይቆርጡላታል እህታችን ማለት ነው። እና እንግዲህ ጧት ነው ማለት ነው ለሷ በረራዋ፣ ጧት ነው በረራዋ። የወሰዷት ግን ማታ ነው እህቶቼ። እንግዲህ ልንገራችሁ ማለት ነው። እኔ በጣም ነው እኔቴን ነው የምልሽ ስትነግረኝ እኔ በጣም ነው የገረመኝ ማለት ነው። እነሱ ትኬት የትኬት ብር ከፍለው መከራቸውን አይተው እንግዲህ ያንን ብር ከፍለው ምን ብለው ትኬት ቆርጠውላታል። ግዴታቸውም ስለሆነ ነው ደግሞ ያንን ነገር የሚያደርጉት ማለት ነው ቶቼና። እሷ እንግዲህ ያው ማታ መስሏት ጧት ያው ማታ መስሏት ነው ማታ ወስደዋታል። ማታ ሄደ ኤርፖርት ስትጠይቅ እንግዲህ እንትን ሲሏት ማለት ነው ከገባይ በኋላ ዝም ብላ ተቆይታለች። ስትገቡ እውነቴን ነው የምላችሁ በሰዓት መግባት አለባችሁ። ለምሳሌ ዛሬ ተሆነ በረራዬ ማታ 6 ሰዓት ተሆነ አሁን ላይ ማለት ነው። ያኔ አሁን እንዴት 11 ሰዓት አሁን 5 ሰዓት በኢትዮጵያ 11 ሰዓት በእናንተ ደግሞ 5 ሰዓት ልበላችሁ አይደል? 5 ሰዓት ነው አሁን ያኔ መግሪብ አካባቢ ማለት ነው። እና በዚህን ሰዓት ተሆነ አየር ትኬት ወይም የተቆረጠላችሁ ሰዓቱ ማለት ነው መግሪብ ላይ ተሆነ እናንተ ልክ የቦታ ሁኔታ ለምሳሌ አቡዳቢ ተቆርጦላችሁ ሻርጃ ሊሆን ይችላል። ያኔ ርቀት ቦታ ርቀት ሊሆን ነው ይችላል። በዛን ሰዓት በኦቶ መነሳት አለባችሁ ማለት ነው። ለምሳሌ እኔ አሁን እንደው የኔ ልንገራችሁ ማለት ነው። እኔ ተሰራ የነበረው እንትና ነው ፉጄራ ነበር። ወደ ገጠራማ አካባቢ ነው። ፉጄራን ታወቃችሁት? እዛ ጋር ነበር ማለት ነው ቶች የምሰራው። ስለዚህ ትኬት የቆረጣችልኝ ሻርጃ ነው። በሻርጃ አየር ትኬት ነው የቆረጡልኝና እዛ ቦታ ለመሄድ ተቀኑ 7 ሰዓት ነው እንግዲህ የተነሳ ነው። ቀን 7 ሰዓት በኢትዮጵያ ማለት ነው። በዛ ደግሞ 1 ሰዓት ማለት ነው ቀን ላይ በዱባይ ማለት ነው ቶች እና በዛን ሰዓት ነው መንገድ የገባ ነው። የተወሰነ ይርቃል በእርግጥ ማለት ነው የተወሰነ ይርቃል ለሻርጃ ፉጀራ ለሻርጃ ይርቃል። ስለዚህ ዘግይተን ነው የተነሳ ነው ማለት ነው። ይዘውኝ የሄዱት ስብስብ ብለው ነው የቤቱ ሰው ማለት ነው። 3-4 ወንዶች ነው እንግዲህ ለብዙ ለእህቷ ባሏ ለምን ሆነው ሰብስበው ነው እዛ ቦታ ይዘውኝ የሄዱት ማለት ነውና እዛ ቦታ ይዘውኝ ሄደው እኔ ውጭ ላይ ነው አውርደውኝ የተመለሱት። ሳስመዝንም የሉም ምንም ስለምሉን ሻንጣያንም ታስተካክል የሉም። እኔ ግን አልሐምዱሊላህ የመጀመሪያ ስላልሆነ ምንም እንትን ያልኩት የተቸገርኩት ነገር የለም ማለት ነውና ግን እዛ ቦታ የወሰዱኝ ማለት ነው በሰዓቴ ነው ማለት ነው። 12 ሰዓት ላይ ነው እንግዲህ ኤርፖርት መግባት አለብሽ ተባልኩኝ ማለት ነው ማታ። ስለዚህ የወሰዱኝ 7 ሰዓት ነው ማለት ነው። መንገዱን በእርግጥ እንቆያለን፣ ግን እዛ ቦታ ተገባ ውጭ ላይ አውርደውኝ በቃ ቻው ምናምን ብለውኝ እነሱ ተመለሱ። ወንዶች ናቸው ማለት ነው። ሁላቸውም 4-5 ወንዶች ናቸው ያመጡኝ ማለት ነው። እና ገብቼ ግን በየት እንደምገባ ምናምን በእርግጥ የሚያመላክቷችሁ ሰዎች አሉ። በዚህ ሁኑ፣ በዚህ ሁኑ፣ በዚህ ኪዱ እያሉ ያመላክቷቸዋል። እዛ ላይ ንቃት ያስፈልጋችኋል እህቶቼ፣ ንቃት መውሰድ ያለባችሁ እና ምንም መዘንጋት የለባችሁም። ኤርፖርት ስገቡ አንደኛ ትኬታችሁን ይዛችኋል፣ ፓስፖርታችሁን ይዛችኋል፣ ኢቃማችሁን በእጃችሁ ይዛችኋል። ሁሉንም ነገር መጀመሪያ ትቀበላላችሁ ማለት ነው። ተቀብለው እነሱም ደግሞ ያንን ሁሉን ነገር አሟልተው ነው ወደዛ ቦታ የሚልኳችሁ። ስለዚህ ሰዓት ስላለው ያ ሰዓት ታለፈ አየር ይነሳል አይደል? እና መዘንጋት የለብንም። እኛ ገብተን ቀጥ ብለን አንደኛ በታች ገብተን እላይ ፎቁ ሊሆን ይችላል የምናስመዝነው እንግዲህ እንትናችን ሆኖ ማለት ነው። የየአካባቢው የአየር ቦታ እንትን ይላል ይለያያል። እታች ሊመዘን ይችላል ወይ ላይ ሊሆን ይችላል ወይ ውስጥ ሊሆን ይችላል። ገባችሁ? ስለዚህ ላለው ነገር ነቃ ብላችሁ ትኬታችሁን ብቻ ቁመው ፖሊሶች አሉ እንደዚህ አስተናጋጆች ማለት ነው። ለነሱ ትኬታችሁን ማሳየት ነው የት ነው ምናምን እና ደግሞ ተጽፎላችኋል። እህቶች በየቦታው ተጽፎላችኋል። እዛ አካባቢ አያት እያረጋችሁ መንቃት አለባችሁ። ስለዚህ እንግዲህ እቺ እህታችን ወደ እሷ ልመለስ።
እዛ አየር ቦታ ሲደርሱ ልክ እንደኔ እንግዲህ እንደኔ ቻንስ ማለት ነው ውጭ ላይ አውርደው ያው አስገብተዋት ወደ ውስጥ እነሱ ወደዛ ተመልሰዋል። ትኬቷን፣ ፓስፖርቷን፣ ኢቃሟን ምናምን ሰጥተዋታል ማለት ነው። ከነሱ ጋር እንግዲህ ጨረሰች። የእሷ ነው የቀረው ማለት ነው። ስለዚህ ወደ ውስጥ ገብታ እሷ ሻንጣዋን አስመዝና ዝም ብላ ተቀምጣለች። በኋላ እንደገና ሲጠይቅ ያንቺ እኮ አየር ትኬት ጧት ነው ስለዚህ አልፎሻል ተብላ በጣም ልጅቷ አልቅሳለች ማለት ነው። 2 ቀን ነው እዛ የቆየችው ማለት ነው። መልሶ አየር እስከሚሞላ ድረስ ማለት ነው እህቶቼ። እና ይሄንን ነገር በፍጹም መጠንቀቅ አለባችሁ እህቶቼ። ተቤት ጀምራችሁ ዝግጅታችሁን የዛለታ ዛሬ ለምሳሌ እንዲያው ዛሬ ልበል በረራዬ ማለት ነው ስራም ስሪ ብትለኝ አያገባኝም። በቃ ገባችሁ? ስራ ይሄን አድርጊ ስትለኝ እኔ ማሰብ ያለብኝ ኤርፖርት መሄጃዬን ነው። ገባችሁ? የእሷ ስራ ቀረ ምናምን የለም። እኔ ተጣጠባለሁኝ፣ ሻንጣዬን አዘጋጅቼ ቆልፍ ያለሁኝ፣ ሚዛን ካለ አስመዝኛለሁ፣ አለዛ ደግሞ ያው በእንትን አስቀምጫለሁ ማለት ነው በግምት። ገባችሁ? በቃ ዝግጅነት ያስፈልጋችኋል። ኤርፖርት ስገቡ አየር ያመልጣችኋል። ስለዚህ እንዳያመልጣችሁ ብስል ወይም ብልጥ መሆን አለባችሁ ማለት ነው። እና እቺ ልጅ እንግዲህ በጣም ታሳዝናለች። እዛም ታለች 2 ዓመት ሙሉ ሳትመቻት፣ አሁን ደግሞ ኤርፖርት ይዘው መጥተው ጥለዋት ተመልሰዋል። ያለፋት ትኬቱ እንግዲህ እነሱስ ቢሆን እንዲያው በሞቴ ማለት ነው እነሱስ ቢሆን እንዴት ብሩን እንግዲህ ከፍለውበታል። እንዴት ጧትና ማታ ሰው አያውቅም እንዴ ሰዓት የተጣፈበትም ማለት ነው። ጧት በረዋ ሆኖ ማታ አምጥተው ጥለዋት ተመልሰዋል። እዛ ድራለች፣ ውላለች፣ እንደገና ድራለች። በቃ ውላለች። በሁለተኛው በሶስተኛ ቀን እንደገና ራብ ነው ምን የለም። እዚህ ላይ ነው እንግዲህ ብር ያዙ የሚባለው ማለት ነው። እዚህን ሰዓት ብር ከሌላችሁ ትሞታላችሁ። በእጃችሁ ብር ካላችሁ በዶላር የሚሆን እዛው ኤርፖርት ውስጥ የፈለጋችሁት አለ። ምግብ ራሱ ዳቦ ነገር፣ ሻሂ ነገር፣ ኬክ ነገር ተገዝቶ የሚጠጣ ይጠጣል ማለት ነው። በነገራችን ላይ ኤርፖርት ማንኛውም ነገር ውድ እንደሆነ ታውቃላችሁ። ከዚሁ ከአዲስ አበባ ጀምሮ እዛው ድረስ ማንኛውም ነገር ኤርፖርት ውድ ነው። አየርም ስገቡ ብዙዎች ለአየሩ ምግብ የማይቆርጡ አሉ። ገባችሁ? ሲቆረጥልን አብረው ሲቆርጡልን ብቻ ነው መብላት የምንችለው እንጂ የሚቀርብልን ትኬት ሲቆርጡ የምግብ ገባችሁ? የምግብ አብረው ታልቆረጡልን ምግብ የለም። እኔ እውነቴ ነው የምላችሁ የአሁኑ ስመጣ ትኬት አልቆረጠችልኝ። ምንድን ነው ምግብ አብራ አልቆረጠችልኝም። አየሩ የሆነ የግል ነው መሰለኝ ይሄ የቻርጅ አየር። እኔ ለብዙ ሰው መክሬያለሁ በቻርጅ አየር እንዳይመጡ ብዬ ማለት ነው። ወዲያው እንደመጣሁኝ መምጣት ካለባችሁ ከማንኛውም አየር የኢትዮጵያ አየር መንገድ በሱ ብመጡ በጣም አሪፍ ነው ማለት ነው። እና እዛ አየር ውስጥ ስንገባ ለግማሽ ሰው ተሰጣቸው፣ ለእኔ አልተሰጠኝም። ገባችሁ? ምግብ እንግዲህ የምግብ አብራ አልቆረጠችልኝም ማለት ነው። አሰባችሁት? ስለዚህ እኔ ግን አልሐምዱሊላህ 25 ብር ነው የበቃኝ። አንድ ፔፕሲ ይሄን አጭሩን እንደዚሁ ደግሞ ምግብ አለ ይሸጣል ማለት ነው። የፈለኩትን አዘዝኩኝ፣ መጣሁ፣ 25 ብር ከፈልኩኝ፣ የፈለኩትን በልቼ ወደ ሀገር የመጣሁ። ለምን ብር በኪሴ ቢዝ ማለት ነው። ኤርፖርት እንደገና አዲስ አበባ ኤርፖርት ውስጥ ደርስ ደግሞ የትራንስፖርት ወደዚህ ስመጣ በኮምቦልሻ ነበር እመጣለሁ ያልኩት። ወደ ኮምቦልሻ ዛሬ ሄድም ነገ ነው ስባል ነገ ድረስ መቆየት የለብኝም አልኩና ደግሞ ወደ ውጭ ወጥቼ አዲስ አበባ የባለቤቴ ጓደኛ ተቀብሎኝ አልጋያን ይዤ አድሬ እንደገና ወደዚህ ባስ መጣሁ ማለት ነው። ስለዚህ ብር ዘርዝሬ በእጄ ይዤ ማለት ነው ቶቼ። በእርግጥ በእጄም ቢስ ያ የተቀበለኝ ሁሉንም ጨርሶ ነው የተቀበለኝ ማለት ነው በራሱ። እኔ እንደገና መጥቼ እዚህ ብር ከተዘረዘረ በኋላ ሌላ ብር ማለት ነው በእጄ ያስኩትን አይሞላም ነበር ሀቂቃ ማለት ነው። ወደ 6000 ብር ነው እዛ የከፈለው። ያው ባለቤቴ ጋር ስለዋሩ እንደገና ገባለት ብሩ ማለት ነው ለሱ ቶቼ። እና ብርም ይጠቅማል። እዚህ መካከል ብትቆዩ ብታመሹ የሆነ ሰዓት ቢርባችሁ ኤርፖርት ይርባል እህቶች፣ ብርድ ያለ ጃኬት ልበሱ። በቃ በጣም ነው የሚበርዳችሁ ማለት ነው። እና ይሄን ጥንቃቄ መውሰድ ያለባችሁ ወደ አየር ቦታ ስትሄዱ መፍጠን አለባችሁ እንጂ መዳሞች ራሱ ይረሱታል፣ የማያስታውሱ አሉ። በነገራችን ላይ ዝንብ አለ ኢትዮጵያ ላይ ምንም እንትን አትሉትም እህቶቼ። እንደዚህ ቪዲዮ ለመስራት ቁጭትን ማለት ነው። ዝንቡ ከየት መጣ አታስቡትም። በቃ እናንተ ላይ ነው የሚጫወተው ማለት ይጨፍራል። እሺ ብላችሁ ደግሞ መድረቅ ነው እንጂ አይሄድም። ስለዚህ እንደዚህ ትል ያን የቤቱ ቆሻሻ ሳይሆን ዝም ብሎ መስከረም ምናምን እየመጣ ስለሆነ ክረምት ስለሆነ እርጥበት ስላለ በዚህ ምክንያት ዝንቦች አሉ ማለት ነው ቶቼ። እና ወደ አየር ቦታ የዘን የበረራችሁ ቀን መፍጠንና ጎበዝ መሆን አለባችሁ። መዳም ጋር ስራ አያገባችሁም። አለቀ። የበረራችሁ ቀን ሱቢ ተነስታችሁ የሆነ ነገር አለቀ። ቁርስ ምናምን ስሩላችሁ የማታ ከሆናችሁ በቃ አለቀ። ስለዚህ ከዛ በኋላ ስለ ራሳችሁ ማሰብ በቃ ሻንጣችሁን እንዲያትረሱ ራሳችሁ ማጸዳዳት በቃ የሆነ ነገር በቃ ማድረግ ራሳችሁን ጥብቅ አድርጋችሁ ወደ ኤርፖርት መሄጃችሁን ሰዓታችሁን ገባችሁ። ተዛም በፊት ትኬቱን አሁን የመጣ ሁለታ ነው ትኬቱን የሰጠችኝ። ከዛ በፊት አልሰጠችኝም። ግን
30 ኪሎም ደግሞ እንደቆረጠችልኝ ነግራኛለች። ግን እንዴት እንደሚያዝ ራሱ አላውቅም። ዝም ብዬ መጣሁ እንጂ ማለት ነውና የተሰራቱን ስህተት ነግራችኋለሁ። 30 ኪሎ ሲቆርጡልን በአንድ ሻንጣ 30 ኪሎ እና ደግሞ በ10 ኪሎ 10 ኪሎ ይዤ መጥቻለሁ ማለት ነው እህቶቼና 40 ኪሎ ሆነ ማለት ነው። 30 ኪሎ ቆረጥንላችሁ ማለት በአንዱ ሻንጣ 30 ኪሎ እና በሌላው ደግሞ 10 ኪሎ አለው ማለት ነው እህቶቼ። ይሄንን ነገር በደንብ አድርጌ ነግራችኋለሁኝ። ሰላማችሁ ይብዛልኝ። ይሄን ልንገራችሁ ብዬ ነው ዛሬ የመጣሁት እዚህ ድረስ። እስኪ ያዳመጠኝ ሰው ማነው? ዩቲዩብን ክፈቱ ብላችሁ ጻፉልኝ እስኪ። እርግጠኛ እዚህ ሀገር እዚህ ድረስ ያዳመጠኝ ሰው እስኪ ለየው ማለት ነው። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።